3 ቀን 4 ቀን 1 ሳምንት 1 ወር ትምህርት ቤት ቀርታችሁ ስራ ቀርታችሁ የሰራችሁት ቪዲዮ ዩቲዩብ ላይ አምጥታችሁ አፕሎድ ስታደርጉት ምንም እይታ የለውም። ብቻችሁ ይመራችሁና ከዛ በኋላ ዩቲዩብን እስከማቆም ድረስ ትደርሳላችሁ። ግን እስኪ ታዋቂ ዩቲዩበሮች ምን እንዳሉ ስለ ዩቲዩብ ሚስጥር ምን እንዳወሩ እስኪ አዳምጠናችሁ እንመለስ። በዛሬ ቪዲዮ 3 ታዋቂ ዩቲዩበሮች ይዤላችሁ ቀርቤያለሁ። እነዚህ ታዋቂ ዩቲዩበሮች ስለ ዩቲዩብ ስለ አንዳንድ ሚስጥሮች ይነግሩናል። እስኪ ስለ እነዚህ ሚስጥሮች አዳምጠን እንመለስ። አንደኛ ላይ ይዤላችሁ የቀረብኩት ዩቲዩበር ወይም ደግሞ ማይኮ በመባል ይታወቃል። ይሄን ዩቲዩበር ታውቁታላችሁ፣ ብዙዎቻችሁ ታውቁታላችሁ። እስኪ እሱ ምን እንዳለ አዳምጠን እንመለስ። የመጀመሪያውን ቪዎች ማግኘት በጣም ከባድ ነው። ስለዚህ የመጀመሪያው የአልጎሪዝም ስቴፕ ዲስከቨራቢሊቲ ማለት ነው ቢያንስ እይታዎችን ማግኘት። ይሄ ማለት ከቪው በፊት ያለ ነገር ነው። ሶ ዲስከቨርድ ለመሆን ምንድነው ማድረግ ያለብን? የመጀመሪያው ሰርቸብል ኮንቴንት መስራት ነው። ሁለተኛው ደግሞ ሰጀስትድ ቪዲዮ ላይ መምጣት ነው። ስለዚህ ሁለተኛው የአልጎሪዝም ስቴፕ ተምኔል ነው። ተምኔላችሁ ሰርች ላይ ወይም ሰጀስትድ ሊስት ላይ ሲመጣ የእናንተ ቪዲዮ ሲመጣ አትራክቲቭ ሆኖ ከሌሎቹ በላይ ማርኮ ኢንጌጅ አድርጎ ሰዎችን ወደ ቪዲዮ ሊያስገባ ይገባል። ሶስተኛው የአልጎሪዝም ስቴፕ ታይትል ነው። ታይትላችሁ ላይ በጣም ጥንቃቄ ማድረግ አለባችሁ። እንደ ተምኔል ብቻ ሳይሆን ቅድም ዲስከቨራቢሊቲ ላይ ሳወራ ሰርች የሚደረግ ነገር መሆን አለበት ብያችሁ ነበር አይዲያችሁ። ስለዚህ እሱን አይዲያ ወይም የኮንቴንታችሁን ሐሳብ እዚህ ጋር ግልጽ በሆነና ሰርች ሊደረግ በሚችል መልኩ ማስቀመጥ መቻል አለባችሁ። አራተኛው ስቴፕ ሁክ ነው። የመጀመሪያው 30 ሰከንድ ነች። በዛች 30 ሰከንድ ውስጥ ሰው የእናንተ ቪዲዮ አይቶ ይሄን ቪዲዮ ቀጥዬ ሊዮ ወይስ አሊዮ ብሎ የሚወስንበት ታይም ሊሆን ይችላል። በመጀመሪያዎቹ 3፣ 7፣ 15 ወይም 30 ሰከንዶች ውስጥ የሰዎችን አቴንሽን በተቻላችሁ መጠን መያዝ መቻል አለባችሁ። አምስተኛው የአልጎሪዝም ስቴፕ የሚመጣው ሪቴንሽን፣ ተመልካችን ይዞ መቆየት፣ ኢንጌጅ ማድረግ። እንደሰማችሁት ነው። ያው ገራሚ ፖይንቶች አንስቷል። እንደሰማችሁት ነው። ለማንኛውም ሰብስክራይብ ላይክ ሳታደርጉ ነው እያያችሁ ያላችሁት። ሰብስክራይብ ላይክ እያደረጋችሁ እስኪ ወደ ቀጣይ ደግሞ እንሂድ። ሁለተኛ ላይ ደግሞ ይዤላችሁ የቀረብኩት ዮናስ ሞን አብዛኞቻችሁ ታውቁታላችሁ። እስኪ እሱ ደግሞ ምን እንዳለ አዳምጠነው እንመለስ። አምስተኛ የሚሆነው የዩቲዩብ ቻናል መጀመር ነው። ተማሪዎች ሆናችሁ ያላችሁን ስልክ በመጠቀም የሆነ ቶፒክ ላይ የዩቲዩብ ኮንቴንት ክሬት ማድረግ ብትጀምሩ ኤዱኬሽናል ሊሆን ይችላል፣ ኢንተርቴይንመንት ሊሆን ይችላል፣ ኢንስፓይሬሽናል ሊሆን ይችላል። ይሄንን ቻናል ኮንቲኒዩስሊ የምትሰሩበት ከሆነ እጅግ በጣም ጥሩ ሶርስ ኦፍ ኢንካም ሊሆንላችሁ ይችላል። ብዙዎቻችሁ አሁን የዩቲዩብ አይዲያ የለኝም የማስተምረው ነገር የለኝም ብላችሁ ልታስቡ ትችላላችሁ። ግን አይዲያ ራሱ ላይ ተጠበቅባችሁ ይችላል። የሆኑ ሰዎች የሰሩትን ስራ ሪቪው ማድረግ ሊሆን ይችላል። ለምሳሌ እኔ የሆነ የማይሆን ስራ ቲክቶክ ላይ ከሰራሁኝ ትገቡና ዩቲዩብ ላይ ዮናስ የሰራው የማይሆን ስራ ብላችሁ የ10 ደቂቃ ቪዲዮ ትሰሩበታላችሁ። ይሄን በማድረግ ዩቲዩብ ላይ በመቶ ሺዎች የሚቆጠር ሰብስክራይበር ያላቸው ቻናሎች አሉ። ነሸገር ሪቪው አለ ዩቲዩብን ብትመለከቱ የራሳቸው ኮንቴንት እኮ የላቸውም። የሰዎችን ኮንቴንት ነው ሪፐርፐዝ እያደረጉ የራሳቸውን ቫልዩ እየጨመሩበት የሚያቀርቡት። እኔ ራሴ ኮንቴንት ክሬት ማድረግ የጀመርኩት ዩኒቨርሲቲ ተማሪ ያለሁ ነው። በነበረች ስልክ እንዲህ አይነት 3 ካሜራ ያለው ምናምን አልነበረም። የዛኔ የነበረው ስልክ እንዲህ በሰልፊው ነበረ ቀርጽ የነበረው። ግን ዩኒቨርሲቲ ገብታችሁ ምን ማድረግ ነው ያለባችሁ? ከሶሻልና ከናቹራል የትኛው ይሻላል? እንዲህ አይነት ኮንቴንቶችን ተማሪዎች በጣም ይፈልጓቸው ነበረ። ሶሻል ሚዲያ እንዲያድግ እጅግ በጣም ዮናስ ሞ እንደዚህ ብሏል። እኔ ሌላው ነገርና እኔ መጨረሻ ላይ ይዤላችሁ መጣሁት አቤል ብርሃኑ ነው። አቤል ብርሃኑን አብዛኞቻችሁ ታውቁታላችሁ። ኢትዮጵያ ውስጥ አንደኛ ዩቲዩበር ታዋቂ ፌመስ ዩቲዩበር አቤል ብርሃኑ ነው። አቤል ብርሃኑ ዩቲዩብ ላይ በጣም ብዙ አመት ቆይቷል። ከሱም እስኪ አንዳንድ ልምዶችን እንቀስማለን። እሱም ብቻ ሳይሆን የዩቲዩብ ምስጥሮች የሚልም በዩቲዩብ እንዴት ስኬታማ መሆን እንደምንችል የሚነግረን ገራሚ መጽሐፍ አለው። በዚህ ደረጃ ስለ ዩቲዩብ ልምድ ያለው ዩቲዩበርስ ስለ ዩቲዩብ ምን ብለዋል እንመልከት። ዩቲዩብ ላይ ስኬታማ መሆን ከፈለጋችሁ የመጀመሪያው ነገር ራስን መሆን ብቻ። ስልክ አለ፣ ጥሩ ስልክ ካላችሁ በተለይ ጥሩ ስልክ ካሜራው ጥሩ ነው፣ የምትፈልጉትን አይነት ቪዲዮ ሹት አድርጋችሁ ወደፊት ክፍያ ሲጀምር ምናምን ዩቲዩብ ቀስ ብላችሁ አጠራቅማችሁ ትገዙታላችሁ። ኤዲቲንግ ግን መሰረታዊ ኤዲቲንግ መማር ጥሩ ነው። ከነዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። እነዚህ ቪዲዮ ያው ለጀማሪ ዩቲዩበሮች በጣም ይጠቅማሉ ብዬ በማሰብ ነው ይዤ የመጣሁት። ስለዚህ ለቻናሉ አዲስ ከሆናችሁ እናንተ ደግሞ ሰብስክራይብ ላይክ ማድረግ እንዳትረሱ። ባላችሁበት ሰላማችሁ ይብዛ። Peace out.